ሰበር ዜና ጠቅላይ ሚኒስትር አብይ በዛሬው ዕለት አንድ ያልተጠበቀ ሹመት መስጠታቸው እየተሰማ ነው። ሹመቱም ወታደራዊ ነው። የትግራይ ጦር አዛዥ የነበረው ጀነራል ጻድቃን ገብረትንሳኤ በመከላከያ ሰራዊት ውስጥ ትልቅ ስልጣን እንዲሰጣቸው መወሰኑ እየተነገረ ነው። ሹመቱ ከኤርትራ ህወሓትና ፋኖ ጥምረት ጋር የተያያዘ እንደሆነም ተነግሯል። ከዚህ በተጨማሪም አብይ በሰሜን ኃይሎች ጥምረት ጭንቅ ውስጥ እንደገቡ ማሳያ ነው ተብሏል። በሹመቱ ጉዳይ ጀነራል ጻድቃን ተናግረዋል። ጉዳዩን የተመለከተ መረጃም ይዘናል። የትግራይ ግዛታዊ አንድነትን ማስከበር ቀዳሚ አጀንዳችን ነው ሲሉ የትግራይ ጦር አዛዥ ተናገሩ። የትግራይ መሬት ለማስመለስ እንዘምታለን ሲሉም ዝተዋል። አረጋ ከበደ በበኩላቸው በወልቃይትና ራያ ሽፍታ እየተደራጀብን ነው ሲሉም አነጋጋሪ አስተያየት ሰጥተዋል። በሌላ በኩል የፋኖ ኃይሎች በወልቃይት ጉዳይ ትንቅንቅ ውስጥ መግባታቸውም ተሰምቷል። የፋኖ ኃይሎች ከኮሎኔል ደመቀ ጋር ግብ ላይ ሲሆኑ ይህን ተከትሎ ሁለት አይነት አቋምም ይዘዋል። ትሰሙታላችሁ። ከሰሞኑን በትግራይ ወጣቶች በስፋት እየታፈሱ እንደሆነ መረጃዎች እየተሰራጩ ነው። ወጣቶቹም በመቀሌ አሉላ አባ ነጋ ኤርፖርት እንዳይጠቀሙ ክልከላ መጣሉ መረጃዎች ጠቁመዋል። የክልሉ መንግስት ጉዳዩን በተመለከተም አስደንጋጭ ምላሽ ሰጥቷል። ይህ ኢትዮ ፖስት ነው። የከበረ ሰላምታችን በያላችሁበት የዓለም ዳርቻ ይሁን። የተወደዳችሁ የቻናላችን ቤተሰቦች ለአሁን የተደመጡና የተመረጡ ሰበር መረጃዎችን አጠናክረናል። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጥቂት ደቂቃዎችም አብራችሁን ቆዩ። የትግራይ ግዛታዊ አንድነትን ማስከበር ቀዳሚ አጀንዳችን ነው ሲሉ የትግራይ ጦር አዛዥ ተናገሩ። የትግራይ መሬት ለማስመለስ እንዘምታለን ሲሉም ዝተዋል። አረጋ ከበደ በበኩላቸው በወልቃይትና ራያ ሽፍታ እየተደራጀብን ነው ሲሉ አነጋጋሪ አስተያየት ሰጥተዋል። የትግራይ ኃይሎች አዛዦች ሰሞኑን በትግራይ በተደረጉ መድረኮች ላይ ባሰሙት ንግግር የትግራይ ክልል የአስተዳደር ወሰን ከሰሜን ኢትዮጵያ ጦርነት በፊት ወደ ነበረበት መመለስ አለበት፣ ይህ ደግሞ ቀዳሚ አጀንዳችን አድርገን ይዘነዋል ብሏል። የትግራይ መሬቶች በወራሪዎች እጅ ይገኛሉ የሚሉት አዛዦቹም እነዚህ መሬቶች ለትግራይ ህልውና ወሳኝ እንደሆኑም ጠቅሷል። የአማራ ክልል ህወሓት የበላይነት በነበረው 27 ዓመታት የአማራ ርዕስ በጉልበት ቀምቷል በማለት የሰሜን ኢትዮጵያ ጦርነትን ተከትሎም በምዕራብ ትግራይ ስር የተዳደሩ የነበሩትንና የአማራ ክልል የኔ ናቸው የሚሏቸውን የወልቃይት ጠገዴ፣ ጠለምት አካባቢዎችን ይዞ ወልቃይት ጠገዴ ሰቲት ሁመራ ዞን በማለት ሰይሞ በማስተዳደር ላይ ይገኛል። ይህ አካባቢን ለመጠበቅ የተከዜ ዘብ የሚል በከፍተኛ ደረጃ የተደራጀ ጦር አደራጅቶም ማስፈሩን መረጃዎች ያመለክታሉ። በራያ በኩል ባሉት አካባቢዎች ላይም ሁለቱ ክልሎች ፍጥጫ ላይ ናቸው። የአማራ ክልል የአማራ ርስቶችን አሳልፈን አንሰጥም በማለት የሚሟገት ሲሆን የትግራይ ክልል ደግሞ የትግራይ ግዛታዊ አንድነትን ማስመለስ ቀዳሚ አጀንዳችን ነው ብሏል። ይህ በእንዲህ እንዳለ በወልቃይትና ራያ ሽፍታ እየተደራጀ ነው ሲሉም አቶ አረጋ ከበደ ተናግረዋል። በእነዚህ ሁለት ስፍራዎች ላይ ህዝበ ውሳኔ ለማድረግ ዝግጅት መደረግ አለበት ሲሉም ተደምጧል። ስድስተኛው የፌዴሬሽን ምክር ቤት 5ኛ ዓመት የሥራ ጊዜ አንደኛ መደበኛ ስብሰባ ትናንት ማክሰኞ መስከረም 27 ቀን 2017 ዓ.ም የአስተዳደር ወሰንና የሰላም ግንባታ ቋሚ ኮሚቴ የ2017 ዓ.ም የሥራ ክንውንና የ2018 ዓ.ም የዕቅድ ሪፖርት ሲያቀርብ የወልቃይት ጠገዴ፣ ጠለምትና ራያ ጉዳዮችን አለመፍታት ጥያቄ ውስጥም አስነስቷል። ወይዘሮ ዝናሽ ደምሴ የተባለው የምክር ቤት አባል በተለይ የትግራይና የአማራ ክልሎች የሚያጋጩ የወልቃይት ጠገዴ፣ ጠለምትና ራያ ጉዳዮች ላይ አተኩረው የወልቃይትና የራያ አካባቢዎችን ችግር ለመፍታት በአካባቢው አስቻይ የሰላም ሁኔታ ባለመኖሩ አልተቻለም ተብሎ መራዘሙ አሳማኝ ነው ወይ? ችግሩ ሳይፈታ በመራዘሙ ለተጨማሪ የሰላም ጦት ችግሮች መንስኤ እየሆነ ነው። እስከ መቼ ነው ጉዳዩ እየተንከባለለ የሚቀጥለው? ይህን አሳሳቢ ትልቅ ችግር ሳይፈቱም ከፊታችን ወደሚመጣው ሀገራዊ ምርጫ መግባት እንዴት ይቻላል የሚል ይዘት ያለው ጥያቄም አቅርበዋል። በስብሰባው ላይ የተገኙት አረጋ ከበደም በራያ በወልቃይት ሽፍታ እየተደራጀ ነው ያሉ ሲሆን ይህ ሳይሆን በፊት ሁሉም ክልሎች ለህዝበ ውሳኔ ይዘጋጁ ብለዋል። የፋኖ ኃይሎች በወልቃይት ጉዳይ ትንቅንቅ ውስጥ መግባታቸው ተሰማም። የፋኖ ኃይሎች ከኮሎኔል ደመቀ ጋር ግብ ላይ ሲሆኑ ይህን ተከትሎ ሁለት አይነት አቋምም ይዟል።
ወልቃይት ጠገዴና ራያ አካባቢዎች በአማራ ክልልና በትግራይ ክልል መካከል ከፍተኛ ውዝግብ እያስነሳ የቀጠለ ሲሆን የፋኖ ኃይሎችም የሁለቱን ቁልፍ አካባቢዎች በተመለከተ ለትግራይ አሳልፈን አንስጥ በሚል አደገኛ አለመግባባት ውስጥ መግባታቸው ተሰምቷል። የወልቃይትና የራያ አካባቢዎች የህወሓት የበላይነት በነበረባቸው 27 ዓመታት በትግራይ ክልል ስር የተዳደሩ የነበሩ ሲሆን የአማራ ክልል በበኩላቸው ቦታዎቹ የአማራ መሬቶች ናቸው በማለት ሲጠይቅ ቆይቶም የሰሜን ኢትዮጵያ ጦርነትን ተከትሎ በክልሉ ስር ማካለል መቻሉ የሚታወስ ነው። የትግራይ ክልል የትግራይ ግዛታዊ አንድነት ይከበር፣ በአማራ ክልል የተያዙ ቦታዎች ይለቀቁልኝ እያለ ሲሆን የአማራ ክልል ደግሞ ታሪካዊ ርስታችን ነው በሚል እየተከራከረ ይገኛል። ከቅርብ ጊዜ ወዲህ ከህወሓትና ኤርትራ ጋር በመጣመር የፌዴራሉ መንግስት ለመገልበጥ እንቅስቃሴ ጀምረዋል የተባሉ የፋኖ ኃይሎች ታዲያ የወልቃይትና የራያ አካባቢዎችን ለህወሓት በመስጠት አንድነትን እንፍጠር በሚል ለተነሳው ሀሳብ የፋኖ ኃይሎች ክፍፍል ውስጥ ገብተዋል ነው የተባለው። በነዘመነ ካሴ የሚመራው የጎጃም ፋኖ ቡድን ስለነዚህ አካባቢዎች ጉዳይ ትተን ከህወሓት ጋር ትብብር ፈጥረን 4 ኪሎ ላይ እናተኩር የሚል አቋም ማራመዳቸው እየተሰማ ሲሆን የጎንደር ፋኖች በበኩላቸው የወልቃይትና ጠገዴ አካባቢዎች ለህወሓት ትቶ ከህወሓት ጋር ጥምረት ለመፍጠር መሞከር አደጋ አለው የሚል አቋም መያዛቸው ተሰምቷል። በዚህ ላይ ከህወሓት ጋር መተማመን መፍጠር ከባድ እንደሆነም የጎንደር ፋኖ አባላት አምርረው ሲናገሩ እንደነበር ነው የተገለጸው። ለዚህ ደግሞ የህወሓት 27 ዓመታት አገዛዝን በተደጋጋሚ ሲገልጹ ነበረም ብለዋል የመረጃ ምንጮች። በዚህ ጉዳይ ላይ በወሎ አካባቢ የሚንቀሳቀሰው የፋኖ ቡድን ለሁለት የተከፈለ አቋም አንጸባርቋልም ተብሏል። በነምሬ ወዳጁ የሚመራው ቡድን ከህወሓት ጋር ትብብር መፍጠርን የተቀበለ ሲሆን ሌላው በአካባቢው የሚንቀሳቀሰው የፋኖ ቡድን የራያ አካባቢን በወረራ ከያዘው ህወሓት ጋር ጥምረት መፍጠር በአማራ ህዝብ ህልውና ላይ አደጋ መጋበዝ ነው ሲሉም አቋም መውሰዱን ምንጮች ተናግሯል። በአማራ ክልል ሰሜን ሸዋ ዞን አካባቢ የሚንቀሳቀሰው የፋኖ ቡድን ውስጥም ከህወሓት ጋር መስራት በሚል ሀሳብ ላይ ልዩነት መፈጠሩ ነው የተገለጸው። ከህወሓት ጋር መስራቱን የተቃወሙ የፋኖ ቡድኖች ከህወሓት ጋር መተማመን መፍጠር ከባድ እንደሆነ ነው የገለጹት። ውጤቱ መጀመሪያ የአማራ ክልል የያዙ መሬቶች ለትግራይ አሳልፎ መስጠትን ያመጣል በማለትም ይተቻሉ። በዚህም ከወራት በፊት በተለያዩ የፋኖ አደረጃጀቶች መካከል ተፈጥሮ የነበረው ጥምረት ሊፈርስ ይችላል የሚል ስጋትም ደቅኗል። ከዚህ በተጨማሪም ከትግራይ ኃይሎች ጋር ጥምረት የሚቃወሙ የፋኖ ቡድኖች ህወሓት የአማራ ክልልን የጦርነት አውድማ ለማድረግና በእኛ ጀርባ ላይ ሆኖ 4 ኪሎ የመድረስ ዓላማ አለው በማለትም ገልጸዋል። ከሰሞኑ በትግራይ ወጣቶች በስፋት እየታፈሱ እንደሆነ መረጃዎች እየተሰራጩ ነው። ወጣቶችም ወደ መቀሌ አሉላ አባ ነጋ ኤርፖርት እንዳይጠቀሙ ክልከላ መጣሉ መረጃዎች ጠቁሟል። ይሁንና ግን የክልሉ መንግስት ጉዳዩ ሐሰት ነው የሚል ማስተባበያ በዛሬው ዕለት አጋርቷል። በትግራይ መቀሌ አሉላ አባ ነጋ ኤርፖርት ወጣቶች ከመቀሌ እንዳይወጡም የተለያዩ ክልከላ እንዳለ ተደርገው የሚሰራጩት መረጃዎች ውሸት እንደሆኑ ተጓዦችና የኤርፖርት ኃላፊዎች ለቲግቫ ኢትዮጵያ ተናግረዋል። በማህበራዊ ሚዲያው ላይ በመቀሌ አሉላ አባ ነጋ ኤርፖርት ክልከላ እንዳለም የትግራይ የጸጥታ አካላት ውጭና ኤርፖርት ቁጥጥር እያደረጉ እንደሆነም ሁኔታው ለጦርነት ምልመላ እንደሆነም በዚህም ወጣቱ ተስፋ እንደቆረጠ የሚገልጹ መረጃዎች በስፋት ተሰራጭተዋል። ቃላቸውን ለቲግቫ ኢትዮጵያ የሰጡት ተጓዦች ምንም አዲስ ነገር እንደሌለ ክልከላ የሚባለውም እንዳልገጠማቸው ገልጸዋል። ትኬት ቢሮ ድረስ ሄደን ያነጋገርናቸው ተገልጋዮችም ምንም አይነት ክልከላ እንዳልገጠማቸው በአግባቡ እየተስተናገዱ እንደሆነም ተናግረዋል። እንዲሁም ወደ አየር መንገዱ ተጓዦችን የሚያጓጉዙ የታክሲ ሹፌሮችም ለቲግቫ ኢትዮጵያ በሰጡት ቃል ስራቸውን በአግባቡ እየሰሩ እንደሆነም ተጓዦች ላይ የተጣለ ክልከላ እንደሌለም አመልክቷል። መንገድ ላይ ሆኖ በአውሮፕላን ማረፊያው ዙሪያ የተለያየ ፍተሻና የታጣቂዎች እንቅስቃሴ እንደሌለም አረጋግጧል። ስማቸው እንዲጠቀስ ያልፈለጉ ሁለት የኤርፖርት ኃላፊዎች ለቲግቫ ኢትዮጵያ በሰጡት ቃል ከወትሮ የተለየ ምንም አዲስ ነገር የለም፣ የፈጠራ ወሬ ነው እየተሰራጨ ያለው ብለዋል። በኤርፖርት ዙሪያና ውስጥ ከፌዴራል ፖሊስና ኢንተለጀንስ ውጪ ምንም አይነት የትግራይ ፖሊስና ታጣቂ እንደሌለም፣ ለታጠቀ አካል ወደ ኤርፖርት መግባትም እንደማይፈቀድ አስረድተዋል። ጠቅላይ ሚኒስትር አብይ በዛሬው ዕለት አንድ ያልተጠበቀ ሹመት መስጠታቸው እየተሰማ ነው። ሹመቱም ወታደራዊ ነው። የትግራይ ጦር አዛዥ የነበረው ጄኔራል ጻድቃን ገብረትንሳኤ የፊልድ ማርሻል ብርሃኑ ጁላ አማካሪና የአብይ ወታደራዊ ጉዳዮች አማካሪ እንዲሆኑ መወሰኑም እየተነገረ ነው። ሹመቱ ከኤርትራ ህወሓትና ፋኖ ጥምረት ጋር የተያዘ እንደሆነም ተነግሯል። ጭንቅ ውስጥ እንደገባውም ማሳያ ነው ተብሏል። በሹመቱ ጉዳይ ጄኔራል ጻድቃን ተናግረዋል። ደብረጽዮን ቡድን ጋር የተኳረፉት የጄኔራል ጻድቃን የፊልድ ማርሻል ብርሃኑ ጁላ አማካሪ ሆነው በሹመቱ ጉዳይ ጄኔራል ጻድቃን ተናግረዋል።
ደብረጽዮን ቡድን ጋር የተኳረፉት ጄኔራል ጻድቃን የፊልድ ማርሻል ብርሃኑ ጁላ አማካሪ ሆነው መሾማቸውን የሚገልጽ መረጃም ከትናንት ጀምሮ በስፋት እየተሰራጨ ነው። በሻዕቢያ ጉዳይ የመረራ አቋም የሚያራምዱት ጄኔራል ጻድቃን ስለ ጉዳዩ ምላሽ ሰጥቷል። ከፊልድ ማርሻሉ ጋር የረጅም ጊዜ ተወውቃለን፣ አሁንም እንገናኛለን ሲሉም ተደምጧል። የፊልድ ማርሻሉ አማካሪ ሆነዋል በሚል ስማቸው የተነሳ ያለው ጄኔራል ጻድቃን የውጊያ ሊቅ እንደሆነም ይነገሩላቸዋል። የኢትዮ ኤርትራን ጦርነት ከፊት ሆነው መርቷል። በዓለም አቀፉ የጸጥታ ተንታኞች ዘንድ በአፍሪካ ካሉ ድንቅ ወታደራዊ ጦር ስልት ታዋቂ ተደርገው የሚቆጠራሉ። ጄኔራሉ ባላቸው ትንታኔና የድርጅታዊ አወቃቀር እውቀት በብዙሃንም ይሞገሳሉ። ጄኔራል ጻድቃን ገብረተንሳኤ እኚህ ጄኔራል ታዲያ ከሰሞኑን የፊልድ ማርሻሉ አማካሪ ተደርገው ተሹሟል መባሉን ተከትሎም ምላሽ ሰጥቷል። ሹመቱንም ነጭ ውሸት ነው ሲሉም አስተባብሏል። ጌታቸው ረዳ በመሰረቱት ስምረት ፓርቲ ውስጥ አባል የሆኑት ጄኔራል ጻድቃን እኔና ፊልድ ማርሻሉ የረጅም ጊዜ ተወውቃለን፣ ከዚህ ቀደም አብረን ሰርተናል፣ አሁንም እንገናኛለን፣ ነገር ግን የእሳቸው አማካሪ እንደሆን የተሰጠኝ ምንም ሹመት የለም በማለት ወግሃት ፋክት ለተሰኘ የዜና ጣቢያ መናገራቸው ታውቋል። ጄኔራል ታደሰ ወረደ የትግራይ ጊዜያዊ መንግስት አስተዳዳሪ ሆነው ከተሾሙ በኋላም የጌታቸው ረዳ ዓላማ ደጋፊ የሆኑ አመራሮች ወደ አዲስ አበባ መምጣታቸው ይታወቃል። ከዚህም ጋር ተያይዞ አንዳንድ አመራሮች በማዕከላዊ መንግስቱ ሹመት ተሰጥቷቸው ጌታቸው ረዳና ፕሮፌሰር ክንድዬ ገብረ ሕይወት ለዚህ ይጠቀሳሉ። በኢህአዴግ ዘመነ መንግስት የኢትዮጵያ መከላከያ አዛዥ የነበሩት ጄኔራል ጻድቃን ሻዕቢያ ላይ ባላቸው የመረረ አቋም የተነሳ ከነባር የህወሓት ሰዎች ጋር ቅራኔ ውስጥ መግባታቸው ይነገራል። ጄኔራሉ ባላቸው ትንታኔ የድርጅታዊ አወቃቀር እውቀት እንዲሁም የበርካታ ታጋዮች እምነት እንዲጣልባቸው መሆኑ ጋር ተያይዞ በአውሮፓውያኑ 1980 በዘመቻዎች የሚከበሩ አንደኛው የጦር አዛዥ እንዲሆኑ አስችሏቸዋል። ህወሓት ስልጣን ሊቆጣጠር ባለበት በ1983 ዓ.ም አቅም ያለው 100,000 ሰራዊት የያዘ ሲሆን የሜካናይዝድ ክፍለ ጦራቸውን ለዛሬ ያዘጋጀንላችሁ መረጃ እዚህ ላይ ያበቃል። በሌሎች መረጃዎች እስከምንገናኝ በያላችሁበት ቸር ቆዩን።